ሁለት ልጅ ወልጃለሁ ያልኩሽ ነው ያለሁት። ሁለት ልጅ ይኸውልሽ፣ አንደኛዋ ልጄ እዚሁ አብራሽ የምትኖረው ዳጣ ናት። እናቷ ደግሞ ሰላም ነች። ከሰላም ነው የወለድኩት እያልኩሽ ነው። አንተ ሰውዬ የምትናገረው ነገር ታውቀዋለህ? አዎ አውቃለሁ። ዳጣ ብቻ አይደለችም፣ ሰላም ያረገዘችውም ልጅ የኔ ነው። የዘላለም ጸጸቴ ክህደቴ ይሄው ነው። ከሰላም ሁለት ልጅ ወልጃለሁ። ይኸው ፊትሽ ቆሜያለሁ። የምትፈልጊውን ነገር አድርጊ። ከሰላም ከሰራተኛ እኮ ሁለታችሁ እኔን ከዳችሁኝ? አዎ ከዳንሽ። ያን ሁሉ ብታደርጊላት ሰላም ከዳችሽ። ከኔ ጋር ተኝታ ከዳችሽ። እሷም እኔም ከልቼሻለሁ። ታዲያ ምን ቀራችሁ? ለምን አትቀሩኝ? ምንድን ነው የቀራችሁ? እናንተ እንደዚህ ነበር ነው? መሀላችን ይሄ ነበር? ምንድን ነው ከኔ የምትፈልገው? ምንድን ነው ያሳጣሁህ? ምንድን ነው ያጣሁህ? ከዚህ ዓለም ምንም የቀረኝ ነገር ስለሌለ መኖር አልፈልግም። ተንብቶ ከዛሬ ጀምሮ ሙታ። አቤት ማርሴ፣ አልተኛህም እንዴ? አይ ተኝቻለሁ። እንቅልፍ እምቢ አለኝ። ልቀፍሽ? አይ ችግር የለም። ግን ለምንድን ነው ያልተኛ? ለምን ቀፍ እምቢ አለኝ? ደሬ በቃ ከዚህ ሁሉ ለምን አትነግረኝም? ንገረኝ ነው ሁላችንም እንገላገል። ከኔ ተለይተሽ መኖር አቅማለሽ እንዴ? ደሬ ምን ማለት ነው? ልታገባ ነው እንዴ? ማለቴ ሌላ ወጣት ሴት ወልድ የምትችል ሌላ ሴት ልታገባ ነው? እንደሱ ማለት እንደዚህ ምክንያቱም የሰርጉ ዕለት ሁሉ ነገር ትቼ መጥቼ ሰተተናል። ደሬ ግድ የለህም። ምንም አይነት የማይታረም ስህተት የለም። እባክህ ንገረኝ። ጨለማውን አታስረዝምብኝ። አልነግርሽም ማለት አልነግርሽም። ደሬ እባክህ በጭራሽ አልነግርሽም ማለት አልነግርሽም ማለት ደሬ ለመጀመሪያ ጊዜ ኤቢን ደረጀ እገልሻለሁ ብሎ ሲያስፈራራት የመጀመሪያዋ ነው። በዚህ ሁኔታ ላይ በጣም ደንግጣለች። ደረጀ ትክክለኛ ሚስጥሩን ኤቢ ባታውቅም ግን ይህንን ጉዳይ ማርታ የምትሰማ ከሆነ አንቺም ቢሆን በህይወት መቀጠል አይኖርብሽም ብሎ ሲያስፈራራት፣ እሷ ግን እባክህን ከዚህ ብቻ አስወጣኝ፣ እኔ ለማንም አልናገርም፣ እኔ እዚህ ቤት ውስጥ ተዘግቶብኝ መቀጠል አልችልም፣ አሊያም ግን እንደዛም የምታደርግ ከሆነ ራሴን አጥፍተኸኝ በጠዋቱ ሬሴን የምታገኝ ይሆናል ብላ እያስፈራራችው ነው። ደረጀ ግን እንደዛ እንኳን እየለመነችው እያለቀሰች እንኳንም ከዛ ክፍል ሊያስወጣት አልፈቀደም። በዚህ በኩል ደግሞ ቶሎ ብዬ ቀድሜ ራሴው ልንገራት እያለ መከራውን እየበላን ያለው ደረጀ የመጀመሪያው ሊነግራት ቢፈልግ ምን ሊፈጠር እንደሚችል በሐሳቡ እየሳለ ሲያየው እሷ እንደውም ከዚህ ቤት በህይወት እንኳን ተረፋ አትወጣም ብላ ሽጉጥ ስትተኩስበት በሐሳቡ ያያል። አረ በጭራሽ እንደዚህማ ከሆነ ለሷ መናገር አይኖርብኝም ብሎ አሁንም ቢሆን ላለመናገር ውሳኔውን አስተላልፏል። ኤቢ ሌላኛው የማትሰማው ሚስጥር ደግሞ ጭራሽ አፏን ሊያሲዝ የሚችለው ነገር አሁን ዳጣ የደረጀም ልጅ እንደሆነች ስትሰማ ነው። ይህንን ግን አታውቅም። ዳጣ የምታውቀው ብቻ ሰላም ዳጣ ትክክለኛ ልጇ እንደሆነች ብቻ ነው የምታውቀው። ከየት አመጣቻት? መቼ ነው የወለደቻት? መቼስ ነው ደብቃ ሌላ ቦታ ያሳደገቻት? ይሄ ሁሉ ተከታትለው የሚመጡ ጥያቄዎች ናቸው። ማርታም በራሷ በኩል ደግሞ ነገሮች ሳይነገሯት ሲቀሩ እያመማትና ራሷን ለማጨናነቅ እየሞከረች ነው ያለችው።
በዚህ ሁኔታ ላይ ትንሽ ቀንም መቆየት እንደማስችል ደረጀ ይገባዋል። በቅርቡ ነግርሻለሁ ይላታል። አሁን ግን ውስጧን እየረበሸው ያለው ነገር ሚስጥሩን አለመስማቷ ነው። ደረጀም ብዙ ሰዓት ላይ ልታወጣጣው ሞክራለች። እባክህን ንገረኝና ነገሩን እንዳለ እፎይ ብለን እንተው፣ እኔም ይሄንን ሌሊት መተኛት አልቻልኩም ብላ ማርታ ለደረጀ ትናገራለች። ደረጀም ቢሆን አይኑን እንዳፈጠጠ ነው ሌሊቱን ሙሉ የሚያድረው። እሱ እየፈራ ያለው እንዳትጎዳብኝና ከነገርኳትስ በኋላ ምን አይነት ምላሽ ከሷ ይጠብቀኛል የሚለው ነገር ነው። እስከ ዛሬ ድረስ አንዲትም ቀን ጠርጥራኝ አታውቅም። ብትጠረጥረኝና ብትጠይቀኝ ሁሉም ነገር ለኔ ቀላል ነበረ። አሁን ነገሩ የከበደው አንድም ቀን ጠርጥረው ስለማታውቅና በምንም ሁኔታ ላይ ደረጀኝ እንደዚህ ያደርጋል ብላ እንደማታስብ ስለሚያውቅ ነው። ይሄን የነበረ እሱ ክፉኛ የተጎዳው። በሌላ በኩል ናታንና ዳጣ አንድ ላይ ፍቅራቸውን እያጣጣሙ ነው ያሉት። በዚህ ሰዓት ላይ አሁን ኤቢ ታስራልናለች፣ ያለ ነጻነት ምንም ነገር ማድረግ እንችላለን ብለዋል። ነገር ግን ከጀርባቸው ያለው ግድንግድ የሚሆነው ሚስጥር መበተኑ ጫፍ ላይ እንደደረሰ ጭራሽ አያውቁም። ሁሉንም ሊያስታርቃቸው የሚችል አንድ ነገር አለ። ሰላም ወደዛ ቤት ውስጥ በቶሎ መመለስ ይኖርባታል። ሰላም እዛ ቤት ውስጥ እየተረበሹ ያሉትን ነገሮች ወዲያውኑ ስታይ ለልጇ ስትል ሁሉንም ነገር ታስተካክለዋለች። ያኔ እንዳለ እፎይ የሚሉ ይሆናል ማለት ነው። ሰላም ወደዛ ቤት ውስጥ ተመልሳ የልጁን አባት አውቀዋለሁ ወይንም ይዤው መጥቻለሁ ብላ የውሸት ሌላ ሰው ይዛ መጣ ሁሉንም ሰዎች እንዲረጋጉና ደረጀም እንደዚህ ከፍተኛ ጭንቀት ራሱን ለማጥፋት እየሞከረ ያለበትን ጭንቀት እርግፍ አድርጎ የሚተወው ይሆናል። አሊያም ግን እንደተባለው ወይንም ብዙዎቹ እንዳሉት ከሆነ ማርታ እውነቱን ትወቅና የመጣው ይምጣም የምትሉ ካላችሁ እስቲ እጃችሁን ኮሜንት ላይ አሳዩኝ። በዚህ ሁኔታ ላይ ዳጣ በራሷ በኩል ናታን ወይ ከዚህ መሄድ አለበት፣ ሄደህ ቤተሰቦች ጋር መኖር ይኖርብሃል፣ እዚህ መሃል ውስጥ አንተም ትጎዳለህ፣ ለምን ከዚህ አትሄድም እያለችው ነው። በሌላ በኩል ብዙዎቻችሁ ቅሬታ እንዳቀረባችሁት የዚህ ሁሉ ጥፋት ሰላም ናት ብላችሁ ነበረ። ነገሩ እንደዛ አልነበረም። ሰላም እዛ ቤት ውስጥ ገና ከበፊቱ ስትሰራ ጀምሮ ደረጀ እንደሚተናኮላትና ይባሱኑ ሰክሮ ሲመጣ ልክ እንደ ማርታ እንደሚያያትም ጭምር ስትናገር ሰምታችኋታል። የመጀመሪያው ዳጣ ስትወለድ ጊዜ ልክ እሷን እንደ ማርታ አድርጎ ራሱ ያያት ስለነበርና በዛ ሰዓት ሰክሮም ስለነበረ እየጎተታትና ነገሩን ከሷ ጋር ሁሉንም ነገር ማድረግ እንደሚፈልግ እየነገራት አብረው ያድራሉ ማለት ነው። በሰዓቱ ልክ ነው። ምናልባት ያኔ ሰላም ራሱን ተከላክላ ወይንም ደግሞ አይ ይሄ ነገር ጭራሽ መሆን የለበትም ብላ በሰዓቱ ልታስቆመው ትችል ነበረ። እንደዛ አልነበረም። ያኔ የመጀመሪያ ስህተታቸውን ይሰራሉ። ነገር ግን ማርታ ብዙውን ሰዓት ያኔ ውጪ ስትቆይ ሁለቱ የነበራቸው ቅርበት በጣም እየጠበቀ ይመጣል። ሰላምና ደረጀ በሰዓቱ ማንም አልነበረም። ማርታም እዛ ቤት ውስጥ የለችም። ድምጿን አጥፍታ ብዙ ወራቶችን ውጪ ራሷን ብቻዋን እየኖረች ነበረ። ደረጀ በዚህ ሰዓት ላይ ተስፋ እየቆረጠ ሲመጣ ከሰላም ጋር ያለውን ግንኙነት በደንብ እያጠበቀ ይመጣል ማለት ነው። ሰላምም ቢሆን የራሷ የሆነ ህይወት ያስፈልጋታል። የወደፊቷን ተስፋዋን ለማስተካከል ስትል ከደረጀ ጋር ያላትን ግንኙነት ታጠብቀዋለች። ድንገት ከየት መጣ ሳይባል ማርታ ወደ ቤታቸው ትገባለች። ሁለቱም ርቀታቸውን እንደ በፊቱ ይገድቡትና በሰዓቱ አብረው በሰላም መኖር ይጀምራሉ። ሰላምም ቢሆን እንደ በፊቱ የራሷን የቤት ሰራተኝነት በአግባቡ እየሰራች ትኖራለች። ግን በድብቅ አሁንም ቢሆን ግንኙነታቸውን ይጀምራሉ ሰላምና ደረጀ። ያኔ ነበረ ከቅርብ ጊዜ በኋላ ደግሞ ድጋሚ ሁለተኛ ችግራቸው ተፈጥሮ ልጁ ሲረገዝ በአሁኑማ የኔ ስህተት አይደለም እሷ ከሌላ ቦታ አርግዛ ሊሆን ይገባል ብሎ በኩራት ደረጀ ሲናገር ነበረ። ማርታም ቢሆን አረ የሰፈሩ ሰው የሆነ ነገር እያማብና ያለው አረ ሰላም እንኳን ቶሎ ብላ የልጁን አባት ይዘው መምጣት ይኖርባታል ብላ ሐሳብ ታቀርባለች። ደረጀም ቢሆን አዎ ይሄ ነገር ቶሎ መደረግ ይኖርበታል። አሊያ ግን በሆዱ ሲያስብ እንደነበረው ዳጣም ቢሆን የኔ ልጅ እንደሆነች ይታወቅብኛል፣ ቶሎ ብላ የዚህኛውን ልጅ እንኳን አባቱን ማምጣት አለባት ብሎ ነበር ሐሳቡን ያቀረበው። ወዲያውኑ ሰላም ግን ከዛሬ ነገ አመጣለሁ እያለች ወደ ኋላ ሸሸት ስትል ለምንድነው ማትናገረው ብሎ ደረጀ በጣም ይደነፋል። እሷንም ሄዶ ይቆጣታል። የዚህኛውን ልጅ አባት ለምንድነው ማታመጪው? ለምን መተሻ ታስተዋውቂንም? እኔም ቢሆን ስሜ እንዲጠፋ አልፈልግም ብሎ ይቆጣታል። ደረጀ እኔ እኮ ልጁንም አላመጣው ይሄኛውም ልጅ እኮ ያንተ ነው ብላ ነበረ ያኔ ያስደነገጠችው። እንዴት ሊፈጠር ቻለ ብሎ ሰላምን አሁንም ቢሆን በጣም በቁጣና እሷ ሙሉ ለሙሉ ለዚህ ነገር ጥፋተኛ ናት ብሎ እሷ ላይ ነበር የደመደመው። ደረጀ ጥፋቱ የኔ አይደለም ያንተ ነው፣
ድጋሚ ስህተት ሰርታል። በአሁኑ እንኳን ይህንን ስህተት እንግዲህ አምነ ተቀበል፣ ቤተሰቦችህም ማወቅ ይኖርባቸዋል። ይህ ልጅ እንደተወለደ ለማርታም ለሚስትህም ቃል እንደገባውላት የልጁን አባት እናገራለሁ። ያኔም ደግሞ ሁለቱም ልጆቼ ዳጣም ቢሆን አዲስ እየመጣ ያለው ልጅም ከዛ ቤት ውስጥ የራሳቸውን ድርሻ ይገባቸዋል ትላለች። ደረጀ ተስፋ ቆረጠ። በቃ በአሁኑ ወስናለች ቤተሰቦቼን ልትበጠብጥ። ማርታም ቢሆን ትክክለኛ ሁኔታውን ማወቅ ይኖርባታል ብላ ወስናለች። ጉድ ፈላ ይላል። በዚህ በኩል ደግሞ እሱ ሳይዘጋጅበት ሚስጥሩን ማርታ ልታውቅበት ነው። ኤቢ ስለሰማችን ኤቢ እንግዲህ የምታውቀው ግማሹንም ቢሆን ሚስጥሩን ያንን መናገር የለባትም ብሎ አስሯታል። እስከ መቼ ድረስ እዛ ቤት ውስጥ ዘግቶባት እንደሚያቆያት አይታወቅም። እዛ ውስጥ በቆየች ቁጥር ማርታ ትጠረጥርና ምን ያህል ከባድ ጥፋት ብታጠፋ ነው ይህን ያህል እዛ ክፍል ውስጥ የቆለፍክባት? በል ከዛ ክፍል ውስጥ መውጣት አለባት፣ አሊያም ደግሞ ያጠፋችውን ጥፋት ንገረኝና በዚህ ሁኔታ ላይ የሚገባት ከሆነ እኔም ዝም እላለሁ ብላ መጠየቋ የማይቀር ነው። በዛም አለ በዚህ ደረጀ በዚህኛው ሁኔታ ላይ ሳምንት እንኳን የማያልፍ ሚስጥር ይዟል። ይናገረው ይሆን? ከዛ በኋላስ ምን ይፈጠራል? ቀጣዩ ክፍል ላይ ሁላችሁም አንድ ላይ መልሱን ታገኛላችሁ። ቻናሉ ላይ ሰብስክራይብ የምትሏን ማጥቆር እንዳትረሱ። በቀጣይ ክፍል እንገናኛለን። መልካም ጊዜ